ሰላም እንዴት ናችሁ? ውድ የአማር ማትስ ቤተሰቦች፣ ዛሬ እንግዲህ የምናየው የስድስተኛ ክፍልን የሂሳብ ትምህርት ይሆናል። ከምዕራፍ 1 ጀምሮ የምንመለከት ነው የሚሆነው። ምዕራፍ 1 እንጀምራለን ማለት ነው። የምዕራፍ 1 የሚያወራው ስለ የሙሉ ቁጥሮች ተካፋይነት ነው። ስለዚህ ምዕራፍ 1 ላይ የመማር ውጤቶቹ ከዚህ ይህን ምዕራፍ ካየን በኋላ ተማሪዎች የሚጠበቅባቸው የተካፋይነትን ደንቦች ትተገብራላችሁ ይላል። አንድን ሙሉ ቁጥር በብቸኛ ቁጥሮች በብዜት ትገልጻላችሁ። የአንድን ቁጥር ብቸኛ ትንተና ትተገብራላችሁ። በዕለት ተዕለት ህይወታችሁ አካፋዮችን እና ብዜቶችን ትጠቀማላችሁ ይላል። ስለዚህ እነዚህን የምናገኝ ይሆናል ማለት ነው። ስለዚህ በመጀመሪያ የምንመለከተው ተጋማሽ እና ኢተጋማሽ ቁጥሮችን ይሆናል። የመጀመሪያው በሁለት የሚካፈሉ እና የማይካፈሉ ሙሉ ቁጥሮች ለይቶ መዘርዘር ነው። ስለዚህ ተጋማሽ ምንላቸው በሁለት የሚካፈሉ ሲሆኑ ኢተጋማሽ ደግሞ ምንላቸው በሁለት የማይካፈሉ ቁጥሮች ወይም ደግሞ ቀሪ ያላቸው ማለት ነው። ስለዚህ አሁንም ይህንን የቡድን ስራ ኦልሬዲ ሀሳቡን አይተን ከመጣን በኋላ ብንሰራው ስለሚሻል ወደ ማስታወሻ ወይም ወደ ኖታችን እንሄዳለን። ስለዚህ አንድ ሙሉ ቁጥር ተጋማሽ የሚሆነው የቁጥሩ የአንድ ቤት ሆሄ 0፣ 2፣ 4፣ 6 እና 8 ከሆነ ብቻ ነው ይላል ማለት ነው። ስለዚህ አንድ ቁጥር ተጋማሽ የምንለው መቼ ነው ማለት ነው? ተጋማሽ የምንለው ቁጥሩ የመጨረሻው ወይም የአንድ ቤቱ 0 ከሆነ ወይ 2 ከሆነ ወይ ደግሞ 4 ከሆነ 6 ከሆነና 8 ከሆነ በሁለት ተካፋይ ናቸው ይባላሉ ማለት ነው። ስለዚህ ሁሉም በሁለት የሚካፈሉ ቁጥሮች ደግሞ ምን ይባላሉ? ተጋማሽ ይባላሉ ማለት ነው። ምሳሌ ስንመለከት ለምሳሌ ይሄንን 21478 አይደለ? አንድ ቤቱ ስንት ነው? 8። ስለዚህ ተጋማሽ ነው ማለት ነው። ይሄ ተጋማሽ ነው ማለት ነው። ይሄም ተጋማሽ ነው ምክንያቱም አንድ ቤቱ ስንት ነው? 0 ነው ማለት ነው። ይሄም ተጋማሽ ነው። እነዚህ ሁሉም ቁጥሮች ተጋማሽ ናቸው ምክንያቱም የአንድ ቤቱን ብቻ አይተን ማወቅ እንችላለን ማለት ነው። አንድ ሙሉ ቁጥር ኢተጋማሽ የሚሆነው ደግሞ የቁጥሮቹ የአንድ ቤት ከነዚህ ከማን ውጪ ሲሆኑ ማለት ነው? ከ0፣ ከ2፣ ከ4፣ ከ6 እና ከ8 ውጪ ማለት ነው። 1፣ 3፣ 5 እና 7 እና 9 ከሆኑ ብቻ ኢተጋማሽ ወይም ደግሞ ለሁለት የማይካፈሉ ይባላሉ ማለት ነው። በሁለት የማይካፈሉ ቁጥሮች ኢተጋማሽ ነው የምንላቸው። ስለዚህ ለምሳሌ 489 አይደለ? 9 የአንድ ቤቱ 9 ስለሆነ 489ም ኢተጋማሽ ነው ማለት ወይም ለሁለት አይካፈልም ማለት እንችላለን። ስለዚህ ይሄ ቀላል ነው ሀሳቡ። ሌላው ደግሞ ቁጥር በሁለት ሲካፈል ቀሪው 0 የሚመጣ ከሆነ ያለ ቀሪ ማለት ነው አይደለ? ቀሪ የሌለው ከሆነ ተጋማሽ ይባላል። ቀሪው 1 ከሆነ ደግሞ ምን ይባላል? ኢተጋማሽ ይባላል ማለት ነው። ቀሪ ካለው በሁለት ስናካፍለው ኢተጋማሽ እንላለን ማለት ነው። መልመጃዎቹን ስንመለከት ከሚከተሉት ሙሉ ቁጥሮች ተጋማሽ የሆኑትን ለይታችሁ ጻፉ ነው የሚለው። ስለዚህ ለይተን ስንጽፍ ምን የሆኑትን ተጋማሽ የሆኑትን በሁለት የሚካፈሉትን ምን ብለናል? ማን ናቸው ብለናል? 0 አይደለ? 0 ከዛ 2፣ 4፣ 6 እና 8 የአንድ ቤታቸው እነዚህ የሆነ በጠቅላላ ምን ይባላሉ ማለት ነው? ተጋማሽ ይባላሉ። ስለዚህ አንድ ቤታቸውን እንመለከታለን። 6 ነው አይደለ? አለ ይኸው። ስለዚህ ይሄ ተጋማሽ ነው። 7 ነው አንድ ቤቱ አይደለም። 56 ነው፣ 6 ነው። ስለዚህ ነው ይሄኛውም ነው፣ እቺኛውም ናት። አንድ ቤቱን ከዚህ ማየት እንችላለን። 7 ይሄ 745 5 ናት። ስለዚህ አይደለም። ይሄኛው 1234 ነው። ይሄ አይደለም፣ ይሄም አይደለም ማለት ነው። ከሚከተሉት ሙሉ ቁጥሮች ኢተጋማሽ የሆኑት ኢተጋማሽ ደግሞ ከነዚህ ውጭ ያሉት ማለት ነው አይደለ? ማን ናቸው ብለናል? ኢተጋማሾች 1፣ 3 ሌላስ 5 አይደለ? 5 እና 7 ከሆኑ እንዲሁም አንድ ቀረን 9 ሲሆኑ ደግሞ የአንድ ቤታቸው እነዚህን ከሆኑ ደግሞ ምን ይሆናል ማለት ነው? ኢተጋማሽ እንላቸዋለን። ስለዚህ ይሄ ኢተጋማሽ ነው።
ይሄ አይደለም፣ ይሄም አይደለም፣ ይሄም አይደለም፣ ይሄም አይደለም፣ ይሄ ነው 4009። ይሄ ነው፣ ይሄ አይደለም፣ ይሄኛው ነው ኢተጋማሽ ነው፣ ይሄኛውም ኢተጋማሽ ነው ማለት ነው። በዚህ መልኩ መለየት እንችላለን። ሌላው ከዚህ በታች በተሰጡት ሰንጠረዥ ውስጥ በ100 እና በ158 መካከል ያሉትን ተጋማሽ ቁጥሮች ለይታችሁ ጻፉ ነው የሚለው። ስለዚህ መጀመሪያችን ማነው? 100 ነው። መጨረሻችን ደግሞ 158 ነው። ስለዚህ ያሉትን ተጋማሽ ቁጥሮች ማለት በስንት እየጨመርን መሄድ ማለት ነው? በሁለት እየጨመርን ማለት ነው። 100 ከነበረ ይሄ ስንት ይሆናል? 102 ይሆናል ማለት ነው። ከዛስ አሁንም 2 ነው የምንጨምረው አይደለ? 104 ይሆናል ማለት ነው። እንደዛ እያለን እስከ ስንት ድረስ እንሄዳለን ማለት ነው? እስከ 158 ማለት ነው። ከዚህ በፊት ያለችው ቁጥር ስንት ትሆናለች ማለት ነው? 2 መቀነስ ነው 156 ትሆናለች ማለት ነው። በዚህ መሰረት ይህንን ምን ማለት እንችላለን? መሙላት እንችላለን። ከዚህ በታች በተሰጡት ሰንጠረዥ ውስጥ 201 ኢተጋማሽ ነው እንደምናውቀው፣ ምክንያቱም አንድ ቤቱ አንድ ስለሆነ፣ ይሄ ደግሞ 9 ስለሆነ ይሄም ኢተጋማሽ ነው። ያሉትን ኢተጋማሽ ቁጥሮች ለይታችሁ ጻፉ። ይሄ ደግሞ ስንት? አሁንም ስንት መጨመር? 2 አይደለም የምንጨምረው፣ ምክንያቱም መጀመሪያችን ራሱ ኢተጋማሽ ነው። ስለዚህ 2 ስንጨምር ስንት ይሆናል? የአንድ ቤታችን ኢተጋማሽ እንዲሆን ያደርግልናል ማለት ነው። ወይም ደግሞ የአንድ ቤታችን ስንት ይሆናል? 3፣ 5፣ 7 እና 9 እንዲሆን ያደርግልናል። ስለዚህ 2 ስንጨምር አሁንም 201 ላይ 203 ይሆናል። ከዛ አሁንም 2 ስንጨምር 205 ይሆናል ማለት ነው። ስለዚህ በዚህ መሰረት እስከ ስንት እንሄዳለን? እስከ 259 ድረስ መሄድ እንችላለን ማለት ነው። የተካፋይነት ጽንሰ ሀሳብ ስናይ እነዚህ ናቸው ተካፋይ የሚባሉት አይደለ? 3፣ 4፣ 5፣ 6፣ 7፣ 8፣ 9 እና በ10 ተካፋይ የሆኑ ሙሉ ቁጥሮችን መለየት ነው ማለት ነው። ስለዚህ በቀላሉ ረዣዥም ቁጥሮች ቢሰጠን በ3 ይካፈላሉ፣ በ4፣ በ2 አየን አይደለ? አሁን ደግሞ በ3፣ በ4፣ በ5፣ በ6፣ በ7፣ በ8፣ በ9 እንዲሁም በ10 ተካፋይ መሆናቸውን በቀላሉ እንዴት መለየት እንችላለን? ያለ ቀሪ ማለት ነው። ተካፋይ መሆናቸውን መለየት እንድንችል ነው ማለት ነው። ስለዚህ ለምሳሌ ይላል የአንድ ሸማች ማህበር ድርጅት በመጋዘናቸው ውስጥ 42 ኩንታል ስኳር እና 33 ኩንታል ዱቄት አላቸው። ድርጅቱ 2 ስኳር ተረካቢ እና 3 ዱቄት ተረካቢ ሱቆች አሉት። ድርጅቱ ለሱቆቹ እኩል ማከፋፈል ይችላልን? ለምን? እኩል አይደለም። እኩል ሲል እዚህ ጋር ምን እንረዳለን? ያለ ቀሪ ማለት ነው። ያለ ቀሪ የሚለውን እንረዳለን። ስለዚህ ይሄንን 42 ኩንታል ስኳር ለስንት? ለሁለት ድርጅቶች አይደለ? ስለዚህ ለሁለት ነው የምናካፍለው። ለሁለት ስናካፍል 42 ለሁለት ስንት ይመጣልና? 21 አይደለ? ማካፈል ስንሰራ እንዴት ነው? 4 ሲካፈል ለሁለት 2። ከዛ ደግሞ ማባዛት እንሰራለን አይደለ? 2 ጊዜ 2 4። ከዛ በመቀጠል ሶስተኛ ስቴፕ ማቀናነስ ነው የሚሆነው። ከ4 ለ4 ስናቀናንስ 0 ነው የሚሆነው። ስለዚህ 2 ደግሞ ትወርዳለች። 2 ደግሞ ለሁለት ስናካፍል 1 ይቀራል። 1 ሲባዛ በ2 1 ሲባዛ በ2 ስንት ነው? 2 ስናቀናንስ 0። ስለዚህ ቀሪያችን ስንት ነው? ቀሪያችን 0 መጣ ማለት ያለ እኩል ማከፋፈል ይችላል ማለት ነው አይደለ? ለሁለቱም ድርጅቶች እኩል ማከፋፈል ይችላል ስኳሩን ማለት ነው። ይህንንም ስንመለከት አሁንም ያለ ቀሪ ነው የተካፈለው። ስለዚህ ለ3 ዱቄት ተረካቢ፣ ይሄ ደግሞ ለ3 አይደለ? ይሄ ደግሞ ለ3 ዱቄት ተረካቢዎች ስናካፍለው ያለ ቀሪ ስለተካፈለ እኩል ማካፈል ይችላል ማለት እንችላለን ማለት ነው። ሌላው ይህንን መጠቀማችን ለምንድን ነው የሚጠቅመን? ከላይ በምሳሌ የተጠቀምነውን ረጅም የማካፈል ዘዴ አድካሚና ጊዜ የሚወስድ ስለሆነ ተካፋይነትን ለማረጋገጥ ሌሎች ቀለል ያሉ ዘዴዎችን እናያለን ማለት ነው። ቀላል መንገድ የሚባለውን ለመጠቀም ነው። የተካፋይነት ደንቦች አሉ። ማንኛውም ሙሉ ቁጥር በዜሮ ተካፋይ አይደለም። ማንኛውም ቁጥር የሆነ ቁጥር ብለን ሲካፈል ለዜሮ ማለት አንችልም ማለት ነው። እነዚህ ደንቦች ናቸው ወይም ህጎች ናቸው ማለት ነው። የሂሳብ ህጎች ናቸው ማለት ነው። ማንኛውም ሙሉ ቁጥር በአንድ ተካፋይ ነው። ማንኛውም ሙሉ ቁጥር ደግሞ በአንድ ይካፈላል ማለት ነው። በአንድ ማይካፈል ምክንያቱም ራሱ ቁጥሩን ስለሚሰጥ። 0 ሲካፈል ለ1 0 ነው። 1 ሲካፈል ለ1
1 ነው። 2 ሲካፈል ለ1 2 ነው ማለት ነው። ራሱን ቁጥሩን ነው የሚሰጠን ማለት ነው። እዚህ ጋር ግን ምን ማለት አንችልም ማለት ነው። 1 ሲካፈል ለ0 የሚባል ነገር የለም፣ አይባልም ማለት ነው። ማለት አንችልም ማለት ነው። በሂሳብ ህግ ወይም ደግሞ በእንግሊዝኛ አንዲፋይን ይባላል ማለት ነው። ይህንን ህግ መጠቀም አንችልም። በሶስት ተካፋይነት የሚሉትን አንድ ሙሉ ቁጥር በሶስት ተካፋይ የሚሆነው የቁጥሮቹ ሆሄያት ድምር በስንት ተካፋይ ከሆነ ነው? በሶስት ተካፋይ ከሆነ ብቻ ነው። ስለዚህ ምን እናደርጋለን? በቀጥታ ቁጥሮቹን እየነጠልን እንደምራቸዋለን ማለት ነው። እዚህ ጋር 9 7 2ን ስንደምራቸው 18 ሆና 18 በ3 ይካፈላል። ስለዚህ በአጭሩ ምን ማለት ነው? 972ን በ3 ይካፈላል ማለት ነው። በዚህ መሰረት ሌሎችን መስራት እንችላለን። ይህም 98721ን በነጥለዋለን። 9 ሲደመር 8 ሲደመር 7 ሲደመር 2 ሲደመር 1 አድርገን 27 መጣለን። 27 ለ3 ይካፈላል። ስለዚህ ይህም 98721ን በ3 ተካፋይ ነው ማለት እንችላለን ማለት ነው። በአራት ተካፋይ የሚለውን እናያለን። በአራት ተካፋይ የሚባሉት ቁጥሮች ደግሞ እንዳቀማመጣቸው የአንድ ቤትና የአስር ቤት ሆሄያቸው ሳይቀያየር ማለት ነው። በአራት ተካፋይ ከሆነ ብቻ በአራት የሚካፈል ከሆነ ብቻ ነው። ስለዚህ የፈለገው ቁጥር ቢደረደር ምኑን ነው የምናየው? የአንድ ቤትና የአስር ቤቱ። ለምሳሌ ይሄኛው 24ን ብቻ እናያለን ማለት ነው። በአራት ከተካፈለ ይህም ቁጥር በአጠቃላይ በአራት ተካፋይ ነው እንላለን ማለት ነው። ስለዚህ 24 ለ4 ይካፈላል አይደለ? ስንት ጊዜ ይደርሳል? 6 ጊዜ አይደለ? 6 ጊዜ 4 24 ስለሚመጣ ይሄም 52324ን በአራት ተካፋይ ነው ማለት እንችላለን ማለት ነው። ይሄኛውም 58 አይደለ? 58 ለ4 ይካፈላል? ተካፋይ አይደለም አይደለ? ምክንያቱም 58 በአራት ተካፋይ ባለመሆኑ ይሄም ቁጥር በአራት ተካፋይ አይደለም። በአምስት ተካፋይ ደግሞ የምንላቸው መጨረሻቸው ወይም ደግሞ የአንድ ቤታቸው 0 እና 5 ከሆነ ብቻ ነው ማለት ነው። 0 እና 5 መጨረሻቸውን ወይም ደግሞ የአንድ ቤታቸውን ብቻ በማየት ቁጥሩ ተካፋይ ነው አይደለም የሚለውን ማየት እንችላለን ማለት ነው። በስድስት ተካፋይ ደግሞ የምንላቸው በስንት መካፈል አለባቸው? በሁለት እና በሶስት ተካፋይ ከሆነ ቁጥሩ በስድስትም ተካፋይ ይሆናል ማለት ነው። ስለዚህ በስድስት ተካፋይ ይሆናል ማለት ነው። መጀመሪያ በሁለት መካፈል፣ በሁለት ደግሞ ተካፋይ ነው ለማለት ምን ብለን የአንድ ቤታቸው 0 2 አይደለ? 4 6 8 መሆን አለበት ማለት ነው። እንደዛ ከሆነ በሁለት ተካፋይ ነው። በሶስት ተካፋይ ደግሞ ማለት ድምራቸው ለሶስት ተካፋይ ከሆነ በሶስት ተካፋይ ነው እንላለን። ስለዚህ ሁለቱን ቼክ ካደረግን በኋላ ነው በስድስት ተካፋይ ነው ብለን ማረጋገጥ የምንችለው ማለት ነው። ይሄን ቁጥር ስናይ 5,834,034 በስድስት ተካፋይ ነው። ምክንያቱም ስንደምረው ስንት ነው? 27 27 ለ3 ይከፈላል። በሶስት ተካፋይነቱን ምናልን አረጋገጥ። ከዛስ በሁለት ደግሞ ተካፋይ ነው። ምክንያቱም የአንድ ቤቱ ስንት ነው? 4። ስለዚህ በሁለት ተካፋይ ነው። ስለዚህ በስንትም ይካፈላል ማለት ነው? በስድስትም ይካፈላል ማለት ነው። ምክንያቱም በሁለትና በሶስት ተካፋይ ስለሆነ በስድስትም ይካፈላል ማለት ነው። በሰባት ተካፋይነት ይሄኛው ትንሽ ከሌሎቹ ላይ የት ይላል። ትንሽም ለመስራት ጊዜ ይወስዳል ከሌሎቹ አንጻር። ስለዚህ ሁለት ኬዞችን እናያለን። አንደኛው ባለ ሁለት ሆሄ ሙሉ ቁጥር በሰባት የሚካፈለው የአስር ቤት ሆሄው በሶስት ተባዝቶ ውጤቱ ከባለ አንድ ቤት ሆሄ ጋር ተደምሮ ድምሩ በሰባት ከተካፈለ ብቻ ነው ማለት ነው። ስለዚህ አንደኛው ሆሄያቸው ወይም ሁለት ብቻ ያላቸው ማለት ነው። ቁጥሮቹ ስንት ይሆኑ? የአንድ ቤትና የአስር ቤት ብቻ ያላቸው ልክ እንደዚህ እንደ 91 ማለት ነው። ስንወስድ ምንድነው የምናደርገው? የአስር ቤቱን በስንት እናባዛዋለን? በሶስት እናባዛዋለን። 27 መጣ። ከዛ የቱን እንደምርበታል? የአንድ ቤቱን አንድን ማለት ነው። ስንደምር ስንት ሆነ ማለት ነው? 28 28 በሰባት ይካፈላል። ስለዚህ 91ን በሰባት ተካፋይ ነው ማለት እንችላለን ማለት ነው። ሌላው ደግሞ ሁለተኛው ኬዝ ባለ ሶስት ሆሄ ሙሉ ቁጥር ሲሆን ወይም ከዛ በላይ ባለ ሶስት እና ከዛ በላይ ያላቸው ቁጥሮች ሲሆኑ ልክ እንደነዚህ ማለት ነው። 1 2 3 4 አይደለ ሆሄያቸው ወይም እስከ 1000 ቤት ድረስ አለው። ከዛም በላይ 10,000 ቤትም የ100,000 ቤትም የ1 ሚሊዮን ቤትም ቢሆን ችግር የለውም ቁጥሩ። ይሄኛውን ሁለተኛውን ኬዝ እንጠቀማለን ማለት ነው። በዚህ ኬዞች
የመጀመሪያው ኬዝ ላይ ግን የመጀመሪያው ሁኔታ ላይ የምንጠቀመው ባለ ሁለት ሆሄ ሲሆን ብቻ ነው ማለት ነው። ባለ 3 እና ከዛ በላይ ለሆኑ ግን ከዛ በላይ ባለ 3 እና ከዛ በላይ ለሆኑ ቁጥሮች ግን ምንድነው የምናደርገው ማለት ነው? እንዳቀማመጣቸው አሁንም ሳንቀይር ምንን እንወስዳለን? የፊት ለፊቱን አይደለ? እንዳቀማመጣቸው ሳይቀየር በሁለት ተባዝቶ የሚገኘው ብዜት ከመጨረሻው ባለ ሁለት ሆሄ ጋር ወይም ከአንድና ከ10 ቤት ጋር ሳይቀያየር ተደምረው በስንት በ7 ከተካፈሉ ብቻ በያም ቁጥር በ7 ይካፈላል እንላለን ማለት ነው። ስለዚህ ይሄኛውን ስንመለከት 2415 ስንወስድ 24 ሲባዛ በስንት በሁለት ይሆናል ማለት ነው። በሁለት ስንት ይመጣል? 48 48 ሲደመር ደግሞ ይሄን የ10 ቤቱን አንድ ቤቱን 15ን ቀጥታ ስንደምረው 63 ደግሞ ለስንት ይካፈላል? በ7 ተካፋይ ነው። ስለዚህ 2415ን በስንት ተካፋይ ነው ማለት ነው? በ7 ተካፋይ ነው ማለት ነው። በዚህ መሰረት የ7 ቤትን ቼክ ማድረግ እንችላለን። በ8 ተካፋይ ማለት ደግሞ አንድ ሙሉ ቁጥር በ8 ተካፋይ የሚሆነው በተሰጠው ቁጥር የስንት ቤት? የ100 ቤት፣ የ10 ቤት እና የ1 ቤት። አሁን ደግሞ ምን ማለት ነው? ቅድም በ4 ላይ ምን ብለናል? የአንድ ቤታቸውና የ10 ቤታቸው ብቻ ያለው። በ8 ሲሆን ደግሞ ሶስቱን እስከ 100 ቤት ድረስ ነው ቼክ የምናደርገው ማለት ነው። ስለዚህ 512 ለ8 ተካፋይ ከሆነ ቁጥሩም ይሄኛውም ወይም ደግሞ 40512ም ተካፋይ ነው ማለት እንችላለን ማለት ነው። ስለዚህ ይሄኛውም ደግሞ ስንመለከት የትኛው 431ን ቼክ እናደርጋለን። እሱን አካፍለን ከተረዳን በኋላ ይሄኛው ሙሉ ተካፋይ ነው አይደለም ማለት እንችላለን። ስለዚህ በዚህኛው ኬስ 431 በ8 ተካፋይ አይደለም። ስለዚህ 52431ን በ8 ተካፋይ አይደለም ማለት እንችላለን። በ9 ተካፋይ ደግሞ ልክ እንደ 3 እንዳየነው ነው። ከ3 ጋር ተመሳሳይ ነው። ማለትም የቁጥሮቹ የሆሄያት ድምር በስንት መካፈል ሲችል ነው? የቁጥሮቹ የሆሄያት ድምራቸው በ9 ተካፋይ ከሆነ ብቻ ነው ማለት ነው። ስለዚህ ቁጥሮቹንም ልክ እንደ ቅድም እንዳደረጉ 3 ቤት ላይ ስንመለከት እንዳየነው እንደምራቸዋለን። ከዛ በኋላ በ9 ተካፋይ ከሆነ ያ ቁጥር ያ ሙሉ ቁጥር የምንፈልገው ቁጥር ደግሞ በ9 ተካፋይ ነው ማለት እንችላለን ማለት ነው። ሌላው የ10 ተካፋይ ነው። ይሄ በጣም ቀላል ነው። አንድ ሙሉ ቁጥር በ10 ተካፋይ የሚሆነው የአንድ ቤቱን ብቻ ነው ቼክ የምናደርገው። ስለዚህ ስንት ከሆነ ብቻ ነው? 0 ከሆነ ብቻ ነው። 0 ሌላ የምናየው ነገር አይኖርም ማለት ነው። ስለዚህ ይሄ በ10 ተካፋይ ነው። በ10 ተካፋይ ነው ምክንያቱም የአንድ ቤቱ 0 ነው አይደለ? ስለዚህ በጣም ቀላል ነው። እና ይሄ 5 ነው አይደለም? ይሄም 6 ነው አይደለም? 8 ነው አይደለም? ስለዚህ የዛሬው ትምህርታችን ይህንን ይመስል ነበረ። እንደወደዳችሁት እርግጠኛ ነኝ። ይህን የመሳሰሉና ከዚህም የተሻለ ቪዲዮዎች እንደምንለቅላችሁ ደግሞ ቻናላችንን ሰብስክራይብ ማድረግ እና የደወል ምልክቱን መጫን እንዳይረሱ። መልካም ቀን ይሁንላችሁ። ባይ